አሻንጉሊት ስሟል። ቺታር ግብ ችግር የለም። አገሬ እኮ ናት። አርሻለሁ፣ አጭጃለሁ፣ ራሴን ማጥፋት ነው ያስፈልጋል። ያለ ሽንኩርት ሽሮ እንዴት መስራት እንደሚቻል በጥበብ በባህል ወደ ስቴት ይልኩኝ ማለት ተመርቅ ያለው በነገራችን። እንግዲህ ግምጄ እንደሰማችሁት 29 ዓመቷ ነው። በስማም ሽንኩርት እየከተፍ ነው እንደባለሙያ። ለማንኛውም ተመልካቾቻችን ያዩ ነው ነገር እንበላችሁ። ሰላም ተመልካቾቻችን እንደምን አላችሁ? እኔና ውዷ ባለቤቴ ግምጄ ዛሬ ከእናንተ ጋር እስኪ ምግብ እየሰራን አንዳንድ ጥያቄዎችን ለመጠየቅ በልባችሁ ብዙ የያዛችሁ ጥያቄ ይኖራል ብለን እናስባለን አይደል? እና እስኪ እነሱ ጥያቄዎች ምናልባት በእኔና በሷ ኢንትሮዳክሽን መካከል ታገኙታላችሁ ብለን እናስባለን። እኔ ብዙ ልጠይቃት የምፈልገው ነገሮች አሉ። ጠይቂኝ ትፈልጊ? አዎ ኦኬ እሺ፣ እነሱን ጥያቄዎችን እንጠያየቃለን። እስከዛው ድረስ ግን ይሄን ቲዩብ ሰብስክራይብ፣ ሼር እያደረጋችሁ ብዙ ወገኖቻችን ጋር እንዲደርስ እንዲሁም ደግሞ ፋሚሊዎቻችን በዛ እንዲሉ ላይክ እና ኮሜንት በማድረግ ጀምሮ ሀሳብ አስተያየታችሁን በሱ ላይ አስፍሩልን። ሰብስክራይብ ይደረግ። በመድኃኒዓለም ለከሽኝ እኮ በሞት ተጠያቂ እሷ ነች። A few moments later. እንግዲህ የመጀመሪያ ጥያቄ የምጠይቅሽ ግምጄ፣ እስኪ እኔና አንቺ መጀመሪያ የተዋወቅንበትን ቀን ታስታውሻለሽ? አዎ። እንዴት ነበር የተዋወቅን? እኔና አንተ መጀመሪያ ሳንተዋወቅ ነው አንተ እየተጫወት ከዛ እየተጫወትክ እንደከተ ከዛ ከፈረንጅ ጋር አዎ ከዛ እየተጫወት ካገኘው ከዛ በኋላ በዛ ተዋወቅ። ኦኬ ጊፍተሪ ነሽ ብዬ ነው ያወቅኩሽ። እና ጊፍተሪን የጠበስኩት ይወዳላ። እሺ ታዲያ ምን አሁን እሺ ደህና ነገር ስጭኛ ትሰራለሽ? ከኔ በላይ እኔ ራሴ ትልቁ ስጦታ እሱ። እኔ ግን መጀመሪያ የተዋወቅንበት ቀን የሚመስለኝ መቼ መሰለሽ? ለነገሩ ልክ ነሽ። እኔ እዛን ቀንም ጌም ላይም እውነት ለመናገር ጌም ላይም ምናምን ላይ ላይም ይችላል። ከዛ በፊት ታውቂኝ ነበር አንቺ? እኔ አውቃለሁ። በምን አፍላ ፍቅር ታይ ነበር አላይም። ግን በጣም እንደውም ሌላ ጥያቄ እዚህ ላይ መጣ። ተመልካቾቻችን በጣም አሪፍ። ከአፍላ ፍቅር ነኝ። ከአፍላ ፍቅር በጣም የምትወጂው ማንን ነበር? ከአፍላ ፍቅር በጣም የምወደው አቡሻን ነበር። አቡሻን ነበር? እና አቡሻ እንዴት ነው የፍቅር ጥያቄ ለማቅረብ ነው አስበሽ ታውቂኝ ነበር? በነገራችን ላይ በዚህ አጋጣሚ ከአፍላ ፍቅር አቡሻ በጣም የምትወደው ገጸ ባህሪ ነበርና አቡሽ እንኳን ለሳለ በሚስት ተወዳጅ ሆናል። እሺ ከዛ እኔንስ? ከዛ እዛ ነው እኔን ማቅራ አንተን የመጀመሪያ ሰዓት ማለት ነው። ግን ደግሞ እንደዚህ እንተዋወቃለን እንደዚህ አብረን እንሆናለን ብዬ አልሰብኩም። በእርግጥ እኔም እንደዚህ አይነት ህይወት እንዴት ሴት አልነበርኩም። እና ለምን እንደዚህ አልሽ? የትኛውም ሴት እኮ ማለት ያለችበት ነገርም ያስቀይራት የሆነ ምክንያት እግዚአብሔር ያዘጋጃል። እንደዛ ብቻ እንደዛ ነበረ። ከዛ ቀስ በቀስ መግባባት ጀመርን። ከፋሚሊ በቃ ላይ ከጓደኞች ጋር መግባባት ጀመርን። ከዛ በጣም አሪፍ። ሁለተኛ ጥያቄ ህይወትሽ ላይ እኔን ካገኘሽ በኋላ ወይ ምን ወደ አንቺ ከተጨመርኩ በኋላ ምን የተቀየረ ነገር አለ ወይስ ይሄ ህይወት ተመችቶሻል ወይስ የነበርሽበት? ብዙ ነገሮች ተቀይረዋል። ለምሳሌ አመለካከቴ፣ ደግሞ አለባበሴ፣ እንዲሁም ደግሞ ብዙ ነገሮች ተቀይረዋል። ለዚህ ህይወት ሲባል ማለት ነው። አሁን ያለሽበትን ህይወት ወደሽው? አዋ። እሺ ሁለተኛ ጥያቄ ከተመልካቾች የመጣም ጥያቄ ጭምር ነው። ግምጄ ስንት ዓመት ነው? ግምጃዬ 19 ዓመቷ ነው። አሁን ሚያዝያ 3 ሲመጣ 19 ዓመቷን ትሞላለች። ድፍን ምርቃት ይሰራለች። 19 ዓመት የሴት ልጅ ደግሞ ምንድነው? አመንኩሽ። እንግዲህ ግምጄ እንደሰማችሁት 29 ዓመቷ ነው። ልክ በዚህ አጋጣሚ ተመልካቾቻችን ከካሜራ ጀርባ ሆኖ ካሜራችንን በመያዝ እንዲሁም ደግሞ ጥያቄዎችን ኮንተንቶችን በመፍጠር እያገዘን ያለው ወንድማችን ዳን ይባላል። በቅርቡ እሱም ዩቲዩብ ቻናል ወይም ቲክቶክ ቻናል ደግሞ ክሬት አድርጎ በቅርቡ እንደምታወቁት በዚህ አጋጣሚ ነግራችሁ ፈልጋለሁ። እንግዲህ ግምጄ እንዳያረደሙ ነው ማለት ነው። ምንድነው 10 መሬቱን የምትደበድቡ? አንድ ፓስታ ለማውጣት 10 ጊዜ ወይ ነው እንዴ? ፒስታን ካለ ይሄ ታችኛ ካልተፈረፈረ ስለዚህ ሆያ አስመሰልሽ መሬት ላይ ደግሞ እንደዚህ ያለ እንደር ይሄ በተናዳ
በጣም አይደለ እንደሚበተነው እኔ በህይወት መጥቼ ወይም እኔ በህይወት ከገባሁ ምን የተስተካከሉ ወይስ ምን የተበላሹ ነገሮች አሉ? በነገራችን ላይ ግምጄ በጣም ፈተና ነች። እውነት ለመናገር ግምጄ የሆነ ልክ ስትነግራት የሚገባት የምትቀበል አይነት እኔ በነገራችን ላይ ይሄ ልክ ነኝ ፍቅር መስጠት የሚባለው ነገር የሚችል አይነት ሰው አይደለም ማለት ይሄ እንዴት ይመስላል የሆነ ልክ አልኖርኩበትም ይሆን አላደኩበትም አላውቅም። ይሄ ልክ ለፍቅር ያለኝ እንትን በጣም ኦብሰስ ዶኝ እሷን አልወዳትም ማለት ግን አይደለም። ግን አሁን ላይ ቢያንስ የሆነ ነገር ማሰብ የሆነ ዓላማ እንዲይዝ ማድረግ ምናምን ነገሮችን በጣም መካሪ ሰዎች ራሴ ላይ ፎከስ እንዳደረግ እዚህ ጋር ይሄ ብዬ ማለቸው ብዙ የተበላሹ ባህሪዎች አሉ። እነሱ ነገሮች ኮንትሮል እንዳደረግ በጣም የምታገስ ይለሽ እንጂ ማለት ነው። እነሱ ነገሮች ላይ ፎከስ አድርግ ያለሽ ይሄ ነው ማለት ነው። አይገርም? እሺ ሶስተኛ ጥያቄ ደግሞ ቦቼ ስንት ዓመት ነው? ቦቼ ስንት ዓመት ነው? እኔ አዝጋባ ማለት እኔ ልትበይ ነው? አዎ ቦቼ ስንት ዓመቱ? አገሬ ስንት ዓመቱ ነው? አገሬ ስንት ዓመት ሆኗታል? 2 ዓመት። በጣም ከሷ በልጣለ 3 ዓመት ነው በቃ አመት ታላቀው ቦቸራ አሁን ጥር 26 ነው እና 22 ዓመት ነው ጥር 26 ነው ዛሬ 23 ነው እና ዛት ሚስ የ4 ዓመት ታላቅሽ እንደዛ ገደማ ነው። 3 ዓመት ታላቅሽ ሙሉ 3 ዓመት እና ቀድሜሽ ነው ገንዘብ እና ምንድነው ከልጆች ጋር ማንባላ ማለት ታላቅ አክቲቨር ነው ማለት ነው። እሺ አራተኛ ጥያቄ አለ። አራትም ወራ እሺ አራተኛ ጥያቄ ቦቸራ በትወና ላይ ስንት ዓመት ቆይቷል? ይሄ ነገር እስቲ እንግዲህ በነገራችን ላይ ትወና ላይ እፍዴም የበላሁት ግምጄ ይሄ ነገር እንዴት ነው? ችግር የለውም። እሺ ልንገርሽ ትወና ላይ እፍዴም የበላሁት የሚገርምሽ ነገር ገና 12ኛ ክፍል ተማሪ ሆኜ ነው አይ ቲንክ ትወና የጀመርኩት። የዛኔ መኪና ላይ ረዳትነት ነበር የምሰራው። ከዛ እንዳጋጣሚ ነበርና ወደ ትወና የገባሁት። ትወና ተዋናይ ይሆናለሁ ብዬ አስቤም ማለት ኳስ ተጫዋች ነበር መሆን የምፈልገው እንግዲህ ሳልሰበር በፊት ተዋናይ ይሆናለሁ የሚል ግን አንዳንዴ የሆነ ነገር ስትሰጪና ወደዛ ነገር ከተገፋሽ በኋላ በጣም ኦብሰስ ዳብ ይሻልና ትወና በጣም ወደድኩት። በጣም ፍዴን በልቼበታለሁ። በሰፊው እንመጣበታለን። ይሄን ኢንተርቪው ግን ፍዴን አብረቶኛል ትወና። በዛው ልክ ደግሞ ክሶኛል ብዬ አስባለሁ። ቢያንስ ከዱባይ ከሳውዲ ሚስት አስመጥቶ እና ትወና ከጀመርኩኝ አይ ቲንክ ፋዘር ቤት ነው መጀመሪያ ትምህርት የጀመርኩትና ከ4 ዓመት ትልቅ ሰው ግን በትክክል ትወና ከጀመርኩኝ ዓመት መስራት ትወና ስማር ምናምን የቆየሁት በዛ ሂደት ውስጥ እንዲሁም ኢቲቪ በትወና ተወዳዳሪ ነበርኩ፣ አሸናፊ ነበር። ከዛ በኋላ ግን ትወና ላይ እየሰራሁ ነበር እንዲሁ ከካሜራ ጀርባ ምንም እዚህ ሚዛም እየተራወጥኩ እንጂ ትወና ብዬ ግን ከጀመርኩ እድሜ በዚህ አጋጣሚ ለአፍላ ፍቅር ፕሮዲሰሮች እንዲሁም ለአፍላ ፍቅር ክሩ አባላት ለምስክር ፍስሐ ጽዮን፣ ለትዕግስት ፍስሐ እንዲሁም ደግሞ ለሽመልስ እንዳሻው በጣም ወደው ማከብረው ለአፍላ ፍቅር ፕሮዲሰር አሸናፊ እግዚአብሔር ይስጣቸው ይችላል ብሎ የልጅ አቅም አለው ምናምን ብለው ስለ ቲክቶክ ምንም አላውቅም ነበር። በነገራችን ላይ ቲክቶክ እንዴት እንደሚሰራ ራሱ አላውቅም ነበር። ወደ ትወና ከገባሁ በኋላ እዛ ያሉት ልጆች በጣም ፍሬንድ ሆነን በጣም ምርጥ ልጆች ናቸው እንዳይሻቸው። ሁሉንም ከዛ በፊት አላውቃቸውም አያውቁኝም፣ ግን ተገናኝተን በጣም ጓደኛ ማቾች ሆነን ከሚኪ ጋር ጓደኛ ሆኜ ጨርቁስ እሱ ጋር 6 ወር አካባቢ ተቀምጫለሁ አንድ ላይ አንድ አልጋ ላይ። ያን ነገር በጣም እንድላመደው ቲክቶክ ላይም ያለኝ ነገር አክቲቭ ሆኖ አሁን ላይ ቲክቶክ ላይ ከ1.2 ሚሊዮን ፎሎወር አለኝ። እንዲሁም ደግሞ የኔ መሰለ የህዝብ ፍቅርና ዝና አለኝና እግዚአብሔር ይመስገን። እሺ የመጨረሻና አንቺ ፈላ እንደመለሳለን። ሰብስክራይብ እያደረጋችሁ በቃ ምንድን ነው በቃ አንድ ደህና ወፈር ያለ የተቀለበ ዶሮ ሰርጋችንን እናርዳለን። ዶሮ ምንድን ናት?
አንቺ አትበቂም አንቺ ቢኖሩ ጭራሽ ሶስት አለሽ። እንደውም አንዱ ነው ለለሽ አይደል? በስድስት አሁን መጠየቅ የምትፈልጊው ጥያቄ ካለ እዚሁ አገር መቀጠል ትችላለሽ። ጥያቄ መጠየቅ የምፈልገው ወደፊት ያለ ነገር ነው እና ወደፊት ምን አስበዋል? በነገራችን ላይ ጋይስ በዚህ አጋጣሚ የሚገርም ጥያቄ የጠየቅሽኝ እንጂ ተመሳሳይ ጥያቄ ናቸው የምጠይቅሽ። እኔ እናትና አባቴን በጣም ነው የምወዳቸው፣ እህቴን በጣም ነው የምወዳት። እግዚአብሔርም ይሄ ሪል ነገር ነው። ቤተሰቦቼም የሆነ እንዴት አድርገው እንዳሳደጉኝ ያውቃሉ። ብዙዎቻችሁ ደግሞ የኢቲቪ የሰራውን ዶክመንተሪ ካያችሁ አስተዳደጌን ታውቁታላችሁ። እና እህቴ በጣም ብዙ ሰክሪፋይ ከፍላለች ለእኔ መለወጥ፣ ለእኔ መማር። እግዚአብሔርም በዚህ አጋጣሚ የማዳም ቅመሞችን ነፍሴ ናቸው የምለው ለዚህ ነው። በጣም የምወዳበት ምክንያት እህቴ የማዳም ቅመም ሆና እየሰራች ነው ያስተማረች። ለእሷ ምንም ነገር ሳትይዝ ማለት ነው። በጣም ብዙ ነገር አድርጊያታለሁ። በቃ የሆነ ልክ ያልሆነ ህይወት መስመር ነበር እና እሷ ለኔ ማድረግ አይታክታትም፣ እኔ ደግሞ ማባከን አይሰለችኝም ነበር ነው። እህቴን በጣም መካስ እፈልጋለሁ። በዚህ አጋጣሚ በጣም ማውራት ብቻ እንዳይሆንብኝ በተግባር ማሳየት እፈልጋለሁ። ቤተሰቦቼ አሁን የሚኖሩትን ኑሮ በደንብ መቀየር እፈልጋለሁ። ሚስት የማዳም ቅመም ናት። አይገርም? በጣም እህቶቼ ሙሉ ማዳም ቅመም ናቸው። እና ደግሞ የሆነ ልክ አንድ በጣም ከልጅነት ጀምሮ አንድ ህልም አለኝ። የሆነ ልክ እግዚአብሔር አንድ በቃ ትልቅም ባይሆን የሆነ የእርዳታ ድርጅት ቢኖረኝ በቃ ልክ እንዲህ ሰብስቤ እንኳን ባይሆን በየቤቱ የሚኖሩ አሉ አይደለ? ጠያቂ ያጡ ጠዋሪ ቀባሪ የሌላቸው አዛውንትን መጠየቅ፣ ህሙማንን እንደዚሁ ማገዝ፣ በጣም ብዙ የታመሙ መፍትሄ ያጡ ሰዎች ልክ አለ አይደል? ለእነሱ መፍትሄ መሆን ብችል በምድር የሰራነው ነገር በነገራችን ላይ ይዘነው አምነት ለምሳሌ ወሸራ ነገር ይሞት አሁን ልሞት ይችላል፣ ግን ደግሞ ስሜን ተክዬ መሞት እፈልጋለሁ። ጥሩ ነገር ይዤ ማለት እፈልጋለሁ እና እግዚአብሔር የልብ ምክንያት ይፈጽምልኝ። እህቴን ቤተሰቦቼ እንዲሁም ደግሞ ይህን ዓላማ ማሳካት እፈልጋለሁ። ያደጉትን አስተዳደግ ልጄ እንዲያድግ አልፈልግም እና ይህ ነገር መስራት እፈልጋለሁ። ወደ አንቺ ደግሞ እና ዞሮ ጥያቄ ሆነ እኔ ደግሞ እስኪ ላብስ ደግሞ ወደ ካሜራው ነሽ እኔ ገዛሁት ነው አይደለም እኔ እየገዛሁት ካሜራ ላይ ላውራት ነው እኔ እየገዛሁት ሹካ አይቻልም። የእሱ አይደለም። አሁን ወደ አንቺ ጥያቄ ንዙሽ ከቡቸራ ጋር ወደፊት የምታስቢው ነገር ምንድን ነው? ከቡቸራ ጋር ባይሆን የምታስቢው ነገር ምንድን ነው? ስታስቢው የኖርሽው ነገር እኔ ወደፊት የማስበው ነገር ቢኖር አንደኛ አላማ አለኝ። መስፈርት የሆነ ነገሮች አሉ። አላማ ማለት ነው። እዚህ ቦታ ላይ ደርሳለሁ ብዬ በእርግጥ አስቤ አላውቅም። እውነቱን ለመናገር እውነት የምር ከማዳም ቅመም ወጥቼ እዚህ ቦታ ላይ ደርሳለሁ ነገ በቃ እኖራለሁ ብዬ ማሰብ ሰው አልነበርኩም። ነገን በጣም መኖር የምፈልግ እና አላማ አለኝ። ግን እሱ ሲሳካልኝ ነው መናገር እኮ ለማሳካት አሁን ላይ ምን እያደረግሽ ነው ያለሽው? እና ግምጄ ደግሞ ልክ ማሳካት የምትፈልገው አለ ነው ማሳካት የምፈልገው ማለት ነው። እሱ መናገር ለምን ሲሆን ነው ላይሆንም ስለሚችል። እሺ እዚህ ላይ አንድ ጥያቄ ልጠይቅሽ። የማዳም ቅመምነት ህይወት እንዴት ነው? ለምሳሌ በጣም ብዙ እህቶቻችን አሉ አይደል? በጣም ነው የምንወዳቸው። ሁሌ በነገራችን ላይ ካፋችን ጠፍታችሁ አታውቁም። በዚህ አጋጣሚ እንወዳችኋለን በጣም። ያለ እናንተ ማንም የለንም ታውቃላችሁ ጭምር። የማዳም ቅመም ሆኖ የመኖር ህይወት እንዴት ነው? የማዳም ቅመም ሆኖ መኖር ማለት አንዳንዴ መፈተን ነው። በምድር ላይ ሰው ይፈተናል፣ ብዙ ፈተናዎች ይደርሳሉ። ግን እንደ ማዳም ቅመም ፈተና የሚደርስባት ሴት የለም። ግን ደግሞ ለማንም ማሳየት የማትፈልግ ሴቶች የማዳም ቅመም ማለት ብዙ መከራዎችን ታያለች፣ ግን ለቤተሰብ ማሳየት አትፈልግም። ለእሷ የቸገራት መብላት፣ መልበስ ወይም የሆነ ነገር ማድረግ እያማረት ለቤተሰብ ታደርግ እና የማዳም ቅመም በቃ ይሄ ነው ተብሎ ተወርቶ አይዘለቅም። ብቻ ባጭሩ ግን ራሷን ገላ ለሰው ትኖር
የሚገርማችሁ ነገር ብዙ ሰዎች ጠይቁኝ ነበር አይደል? ዱባይ የሄድከው ለምንድን ነው ምናምን ጥያቄዎች ነበሩና እህቴ ያለችው ዱባይ ነው። እግዚአብሔር ነው ብላችሁ 95% ዱባይ የሄድኩበት ምክንያት እህቴን ለማግኘት ነው። አጋጣሚ ሆኖ ደግሞ እግዚአብሔር የተመሰገነ ይሁን ነጋዴውን የመሰሉ እንደሞ ሰጥቶኝ ነበርና እህቴን ሄጄ አይቻታለሁ። በደንብ እህቴን ቀርቤ ማለት ነው አግኝቻታለሁ። ደስ ብሎኝ ሄጄ ግን እያለቀስኩ ነበር የተመለስኩት። በጣም በረሃ ላይ ያለችው እህቴ ምናምን የሆነ ልክ በጣም የሚደብር ቢባልም ባይሆን ግን የምመኝላት አይነት ኑሮ አልነበረም የምትኖረውና እግዚአብሔርን በጣም በዚህ አጋጣሚ የማዳም ቅመሞች ክብር ይገባቸዋል። ምንም ነገር ማድረግ ትችላላችሁ። ገምጄን ተመልክቷት የማዳም ቅመም ነበረች። ዛሬ ቆመችበትን ቦታ ስሙ። ሀገሯ ላይ የምትወደው ኑሮ እየኖረች እግዚአብሔርን ትችላላችሁ። የማዳም ቅመሞች ብዙዎቻችሁ የሆነ ሶሻል ሚዲያ ላይ ያየሁት አንድ ነገር ነበር። የሆነች የማዳም ቅመም እህታችን ራሷን አጥፍታ ከዛ ደግሞ ኮሜንት ስር እየገባሁ ሳይ እኔም መሩኛል እኔም ተከታይ ነኝ ምናምን። ለምን እንዴ ግምጄ በጣም መሮሽ አይቅም ይሁን መምረር ብቻ አይደለም ህይወት ማለት ይቺ ዛሬ ናት የመጨረሻ ብዬ ራሴን ደብድቤ ብሎ አውቃለሁ ለማጥፋት ማለት ነው። ግን ደግሞ የማይቻል የለም። እግዚአብሔር ህይወትን ያስተካክላል። የምታምኑት አምላክ አለ አይደል? አላህን የምታምኑ እግዚአብሔርን የምታምኑ አላችሁ አይደል? ማመናችሁ ምን ላይ ትርጉሙ ህይወቴን ይቀይራል ብላችሁ የማታምኑት አምላክ እንዴት ስንት ነገር ያስተካከለ ምድርን የፈጠረ እኛን በቸርነቱ ያቆመ አምላክ እንዴት እኛን ህይወት ማቃናት ያቅቷል? በነገር ላይ ይሸማቀቃሉ ማለት አሁን ለምሳሌ እኔ አሁን ኮንፊደንስ አለኝ አይደለም በቃ ብዙ አስተምሮኝ የምል ሰው አይደለሁም። የሆነ ነገር ካሳየኝ እሄዳለሁ። ያ ማለት ደግሞ እዛም ሆኜ ጥረት ነበረኝ እዚህ ደረጃ ለመድረስ የሆነ ነገር ለመሆን የሆነ ጥረት። እነሱም ጋር ደግሞ ምንድነው የሆነ መሸማቀቅ አይነት ነገር አለ። ይሄን ይሉኛል ወይም ይሄ ቢሆን ይሄ እንደዚህ ነው፣ ይሄ ቤተሰብ ጋር ቢደርስ በዚህ እኮ ቤተሰብ ያፍርበታል ብለው ያን ነገር ግን ከደረሳችሁበት ከወጣችሁበት በኋላ ቤተሰብ ራሱ ይወደዋል እና በእግዚአብሔር ጠንካራ ሁኑልን። የማዳም ቅመም ምንም ማድረግ ትችላለች። ምንም ነገር በርቱልኝ። እንወዳችኋለን። እንመለሳለን። ሰብስክራይብ ከሀገሩ የወጣ ሀገር እስኪ ፈርስ ይችሉት አህያ ቢጋልቡት ፈረስ ይባላልና ከሀገራችሁ የወጣችሁ ያንዳንዱ ኢትዮጵያውያን የማዳም ቅመሞችንም ጨምሮ ማለት ነው። የማዳም ቅመም ነው እንጂ ኖ ማለት ከኢትዮጵያ የወጣችሁ እግዚአብሔር በተለያየ ሀገር ላይ የምትኖሩ ሁሉ እግዚአብሔር ያሳባችሁን ይሙላላችሁ። ሀገራችሁ ላይ መጣችሁ በተለያየ ሀገር የሚኖሩና የማዳም ቅመም አንድ አይደለም። የማዳም ቅመም በተለያየ ሀገር በህጋዊ ወይንም ደግሞ ራሳቸውን ችለው የሚኖሩ ሰዎች አሉ። ግን ደግሞ የማዳም ቅመም ማለት ሰው አዝዟት የምትሰራ ይሄን አድርጊ ተብላ ላይ ታይ ብላ የምትሰራ ሰው ናት። ያኛው ሰው ደግሞ ማንኛውም የሰው ሀገር ሰው የሚባለው ደግሞ ማለት ነው በቃ ራሱን አዞ በራሱ ፍላጎት ራሱን አዞ እንደምንሆን አሁን እኔ እዚህ ቤት ስኖር ማለት ነው ጧት ራሴ ተነስቼ ቁርስ አስቤ እሰራለሁ። የማዳም ቅመሞች ብቻ አይደለም በነገራችን ላይ ውጭ ሀገር የሚኖሩ እያንዳንዱ ኢትዮጵያውያን ይስከኝ በተለይ አሜሪካ፣ ካናዳ ኢቭን ቢሆንም የሚባል ነገር ቢሆንም እንደ ማዳም ቅመም ተሰቃይቶ የሚኖር የለም። በእርግጥ ስላየሽው ነው የምታውቂው ያኛውን ይወጣ ይችላል። እኔ አሁን ይሄ ሶሪ ይሄንን ስል በዳንተ ለመከራከር አይደለም። እኔ ማዳም ቅመሞች በጣም ነው የምወዳቸው። እቴም ጭምር ስለዚህ ለዚህም በሁሉበት ልክ ነው የምወዳቸው። እግዚአብሔርን አሜሪካ፣ ካናዳ በተለያየ ዓለም ሀገራት ላይ አውስትራሊያ፣ ስዊዘርላንድ ምናምን ሊሆን ይችላል የምትኖሩ በደንብ ስለማ ጓደኞችም ጨምር ብዙ ስላሉ ማለት ነው የሚኖሩት ኖሮ ለኛ በጣም በቃ የድሎት ኖሮ ነው ይመስለናል። እና የሚያገኙትን ገንዘብ በእኛ ሀገር ስለምንመነዝረው በዶላር ሰርቶ በዶላር እንደሚወጡ አናስብምና የሆነ ነገር እንዲያደርጉልን በጣም ኤክስፔክት እናደርጋለን። የምትኖሩትን ኑሮ አውቃለሁ በጣም የስቃይ ኑሮ ትኖራላችሁ። ዩሮፕም አሜሪካም ጭምር ያላችሁ ካናዳ ጭምር ያላችሁ እና እዛም ተስፋ የሚቆርጥ በጣም ብዙ ሰው አጋጥሞኝ ያውቃል። በጣም ብዙ ጓደኞች የትም ሀገር ላይ ሆነ ተስፋ ትቆርጥ የትም ምንም አይነት ስራ ሰው እግዚአብሔርን የመረኝ ነው ህይወት ይቀየራል። እኔ አዶናይን በጣም ወድበት ትልቁ ምክንያት ካናዳ ላይ ሆኖ ይኖር የነበረውን ህይወት እንደሚያሸንፈው ያውቅ ነበር። አዶናይ ሁሌ ያለበትን ደረጃ ልክ ይቻላል። እግዚአብሔር የማይቀየረው ቃል እግዚአብሔር የማያስተካክለው ህይወት ያልተፈተነ ሰው ደግሞ ጠንክሮ አይቆምና የትም ዓለም ላይ ያላችሁ ሰዎች ፕሊዝ ጠንካራ ሁኑ። ወደ ቀጣዩ ጥያቄ ላልፍ ነው። ሴትዮ አሁን ፓስታ ማጥለል ከባድ ነገር ነው። ፓስታ ወስድ ጥልል እንቁላል እንደመስወር ነው የምቆጥረው ነው በስ
ሶሪ በነገራችን ላይ የግምጃ አሻንጉሊት ነች። ሀገሬ ትባላለች። አይታጥኝ በጣም ነው የምወዳት። በጣም ለምንድን ነው የምታሰቃያት? እያቀፍኩት ምን አደረገች? ምን አደረገች? እውነት ንገረኝ እስኪ። ለምን የምታሰቃያት? ስላቀፋት ለምን ታሰቃያት? እንቅፋትና ሰማት ሳም ሳምቆስ እሺ፣ ሌላ ጥያቄ ልጠይቅሽ እንጂ እሺ ዞርሽ ማለት ፊትሽን እኮ ግምጃ የት ነው የተወለደችው? የት ነው ያደገችው? የት ነው የተማረችው? ግምጃዬ ተወልዳ ያደገችው ቦረና አማራ ሳይንት ውስጥ ቦረና መካነ ሰላም የሚባለው ቦታ ነው ተወልጄ ያደግኩት። የተማርኩትም እዛው ቦረና መካነ ሰላም ነው። ሃይ ስኩል ላይ ግን አዳም ተመልቼ ነበር አመት 9 እና 10 ላይ። ከዛ መልሼ ወደ ቤተሰቤ ከዛ በኋላ በባህር ወደ ስደት ሄድኩኝ ማለት ነው። በባህር ስደት ከባድ ሪስክ ነው። በባህር ስደት ሄድኩኝ። እግዚአብሔር ይመስገን እዛም ደረስኩኝ። እዛም ብዙ ነገር ፈተንም አሰብኩበት ደረጃ ደረስኩኝ። ምን ያህል ጊዜ ቆየሽ? ሳውዲ 3 አመት ኦልሬዲ 3 አመት 3 አመት። የ3 አመት ቆይታው እንዴት ነበር? ማለት ምን አለ ባልመጣሁ ብለሽ አስበሽ ተቀየሽ? ሳውዲ ባልመጣሁ አይደለም ራሴን ማጥፋት ሁሉ አስቤያለሁ። እውነቴን ነው። እውነት 2 አመት ማዳም ቤት ተሰራ። 2 አመት ማዳም ቤት ተሰራ። አመቱን ሚዲያ ላይ ነበር። ሚዲያ ላይ ተመላላሽ ስራ እየሰራሁኝ ሚዲያ ነበር የምጠቀመው እና ብቻ ብዙ ነገሮች አሉ። ብዙ ትፈተናለህ። ብዙ በቃ ብር እንቀማለን። የምናድርበት ቤት አይመችም። ምግብ አንበላም። ምግብ በሰዓት ማንሰጥ ልጆች አለን። እላፊ ከኔ ጋር አብረው በጠለም የመጡ ልጆች የሚሰሩ ልጆች ጠለም ማለት በህጋዊ ሂደው እንትን የሚሉ ማለት ነው። እነሱ አሁን ላይ የሚተኙበት 2 ልጆች አሉ። የሚተኙበት ቤታቸው ሽንት ቤት ጋር ነበር። ሽንት ቤት አለ፣ እዛ መኝታ አላቸው። እንደዚህ ነበር። እኔ ጋር እንዲገናኙ ላይ ፈቀድላቸው። እኔ እንዳላስጠፋቸው እኔ ህጋዊ ስላሉ እና ብርም ተቀምጬ አውቃለሁ። የ6 ወር ብር ተቀምጬ አውቃለሁ። ታምሜ አውቃለሁ። በእርግጥ ጓደኛ የለኝም ነበረ እዛ ቦታ ላይ ስኖር። እኔ ሴት ጓደኛ የለኝም ነበረ። ቀስ በቀስ ሰው ጋር መግባባት፣ ሰው ጋር መተዋወቅ የሆነ የጀመርኩት እንጂ ሰው አላውቅም ነበረ እና ብቻ የስደት ኑሮ ትንሽ ከበድ ይላል። ሊሆንም ለበጎ ነው። ነገሮቹ መጥፎም እንደ በቃ የሆነ ነገር ሲሆን ለበጎ ነው። የሆነ ነገር ይዞ ይመጣል እና ያ ሁሉ ግን አለፈና ዛሬ እዚህ ጋር ቆሜያለሁ። ጋስ ይገርማል። እውነት እንደዚህ ይመስላል። በጣም ስትኖርበት ነው ደግሞ እንትን የሚገባው። ስትኖርበት ምናምን ይሆናል ያ ነገር ሲመጣ ነው ትንሚና እችላለሁ የሚባል ነገር አለ። እችላለሁ ብዬ ራሴን አሳመንኩ። ታሰብኩበት ደረጃ ደረስኩ። እችላለሁ። ቤተሰብ ጋር ሚዲያ ላይ ስታይ በነገራችሁ ላይ ከቤተሰብ ጋር ሁሉ ተጣልቻለሁ። ቤተሰብ በቃ እንደዚህ ናት እኮ እሷ እንደዚህ ነው የምትለው፣ ስራ አትሰራም፣ ብዙ ነገር ተብያለሁ እና ፋዘር በጣም ነው የሚያምንብኝ። በጣም ይወደኛል። በጣም ነገሮቹን ሳረግ ትክክል ናት ብሎ ነው የሚያስበው እና እኔ እችላለሁ ያለሽ ነው እንግዲህ። እውነትም ጠንካራ ሴት ነች። የኔ ዩቲዩብ ቻናል ሰብስክራይብ ማድረጋችሁ እንዳይረሳ።
ድጋሜ ደግሞ በሷ ጥያቄዎች እንመለሳለን። እንወዳችኋለን። እንግዲህ ጋይስ ይኸውላችሁ አስቀምጣ ያለች። አሁን ደግሞ ባሌ ደክሞት የሆነ ነገር እንዳይሆን ብላ ወንበራ መታለኛለች። እኔ ደግሞ ወርዳለሽ እንዳይቀምሽ ለራሴ ምን ነው በነገራችን ወይ ሲኖራችሁ እንደዚህ ነው ማለት ነው። አልሰማሁም። እሺ ግምጄ ጥያቄዎች አሉኝ ካልጠየቅኩ ብላ ነው እንግዲህ የተቀመጥነው። አዎ ለዋጭስ አይ ችግር የለውም ሰው ባለ። እሺ ጥያቄዎች ምንድን ናቸው? ጥያቄ ቁጥር 1 ቦቸራ የት ነው ያደገው? ቦቸራ ተወልጄ ያደግኩት እዚሁ አዲስ አበባ ሳሪስ 58 የሚባል ሰፈር ነው። ሳሪስ 58 ተወልጄ እዛው ሳሪስ 58 ውስጥ የሚገኝ ህይወት የሚባል አጸደ ህጻናት ትምህርት ቤት እዛ ነው ኬጂ ጨርሼ አንደኛ ክፍል ተማርኩት። ተመርቄያለሁ። በነገራችን በማዘር እና በኬጂ ተመርቄያለሁ። ከዛ በኋላ የ6 ዓመት ልጅ እያለሁ በግል ጊዜ ምክንያት የነበረ ነገር ሲልፍ አርገንስ አሬት ወደ ምትባል የፍቅር ከተማ ሄደን አባቴ እዛ ነው ተወልዶ ያደገውና የህሪቱ ልጅ ስለነበረ እዛ ነው ያደገው። አሬቱ ነው ያደገው ሬዲና ወደ አሬቱ ሄደን ከ6 ዓመቴ ጀምሮ እስከ 12 ክፍል ድረስ ህይወቴን የተማርኩት እዛ ነው። አሬቱ ላይ እንግዲህ ያው አባቴ ገበሬ ነው፣ ጀግና ገበሬ፣ እንዲሁም ድንጋይ ፈላጭ ነው። በጣም ምኮራበት እንግዲህ አባቴን በግብርና ስራዎች እያገዝኩ ድንጋይ ፈላጭ ነበር። ድንጋይ እየፈለጥኩ እሱ ሲፈልጥ ደግሞ ባህያ ነበርና ሌላ ቦታ የምናደርስበት ቦታ ጋር ምናምን የምናደርሰውና አህያ ነድቼ ነው ያደግኩት። ግን በጣም ምኮራበት እንትን ዩቲቪም ሰርቶታል ይሄን ዶክመንታሪ ነው። በነገራችን ላይ የምጠላው ህይወት አይደለም፣ በጣም በቃ ጠንካራ እንደሆነ አድርጎኛል ህይወት። እኔ 12 ክፍል ደግሞ 11 ክፍል ላይ ደግሞ መኪና ላይ ረዳትነት ሰራ ነበር፣ ጓደኛዬ ቤተሰቦች መኪና ላይ እዛ የሰራው ለትወና ገባው። ከዛ ናቲ የሚባል በጣም ወደው አብሮ አደግ ጓደኛዬ ነው፣ በጣም ወደው ወንድሜ ነው። ጓደኛዬ ይባላል ናቲ ወሰደ ሲያፍላ ፍቅሩ መኮንን በጣም ወደው ወንድሜ ነው። ከሱ ጋር እና ደግሞ አንድ ናውድ የሚባል ጓደኛችን ነበር። ከእነሱ ጋር ደግሞ ተከራይተን እና ወሰደስ ያላየነው ነገር የለም። ነገራችን ላይ እሱ ቢኖር ይነግራችሁ ነበር። ከሱ ጋር ቤት ተከራይተን ደግሞ አፍንጮ በፒያሳ ላይ ተፈሪ መኮንን የሙዚቃ ተማሪዎች ነበርን። እዛ ተምሬያለሁ ከናቲ ጋር። እዛም ብዙ ነገር አሳልፈናል። ያለ ሽንኩርት ሽሮ እንዴት መስራት እንደሚቻል በጥበብ ያየንበት ህይወት ነበር። እግዚአብሔርን የምሬት እዛ ብዙ ነገሮችን አሳልፈናል። ከዛም ደግሞ በቃ የሆነ ህይወት ብዙ መንገዶችን ሊያስመርጠኝ የቆምኩበት መንገድ ላይ ሳለው ነበር ወደ ትወና የገባሁት። እግዚአብሔር ይመስገን። እኛ ችኩላለን እንጂ እግዚአብሔር አይረፍድም። እኔ እግዚአብሔር በሰዓቱ ሁሉ ነገር ሰጥቶኛል ብዬ አምናለሁ። በጣም ብዙ ነገር ሞክሬያለሁ። በጣም ከብዙ ታዋቂዎች ጋር ፈግቻለሁ። ግን እግዚአብሔር በራሱ መንገድ በራሴ እንዲሳካልኛል እና ቦቸራ እንግዲህ ብዙዎቻችሁ ጥያቄ ነበር። ቦቸራ የት ሀገር ልጅ ነው? የት ነው ተወልዶ ያደገው ትሉ ነበር። እኔ ተወልጄ ያደግኩት ሳሪስ 58 አዲስ አበባ ላይ ነው ማለት ነው። እና ጨርቆስ ኖሬያለሁ፣ ፒያሳ ኖሬያለሁ፣ አሌቱ ደግሞ አድጌያለሁ። የተወለድኩት ግን አዲስ አበባ ሳሪስ 58 ነው ማለት ነው። ግልጽ ነው። በጣም ጀግና ነው። በእርግጥ የሆነ ዘዴ በጣም ጀግና ነህ። በዚህ አጋጣሚ ጀግና ባልነት ያለኝ የተሰጠኝ ሌላ ተከፋያለሽ ነው እሱ ነገር እንኳን አይደለም። እና በመቀጠል ደግሞ ቦቸራ ምን ይሰራ ነበር? ምን ትሰራ ነበር? አሁን ለምሳሌ አሁን ያለበት ህይወት ባትኖሮ ምን ትሰራ ነበር? ያው እንግዲህ እንደ አባቴ ገበሬ ነበር። ቦቸራ ሹፌር ነው ልጅ ሹፌር ነው ልጅ ሹፌር እና በነገራችን ላይ ልጅ ሆኜ
ከሀገር መውጣት ፈልጌ ልጅ ሆኜ ነው። ግን ይሄ እንዴት ነው ካደግኩ ምናምን በኋላ ልክ እንትን ካልኩ በኋላ ውጭ ሀገር ወጥቼ መኖር ምንም ፍላጎት የለም። በነገራችን ላይ አሁን ውጭ ወጥቶ የመኖር ታገርቻ ኦፖርቹኒቲ አለ፣ ግን አልፈልግም። እኔ ውጭ ሀገር ለስራ ከሆነ ማለት የሆነ የምሰራበት ከሆነ ኦኬ እንጂ እግዚአብሔር ይመስገን ከዚህ በኋላ የሲኒማ ፊልሞች መስራት ፈልጋለሁ። ትልቅ ደረጃ መድረስ ፈልጋለሁ። ለታችን እናሳካለን። ወዲው መቼም ለቀልድ ነው እና እሱ ነው ዓላማ ያለኝና ከሀገር ወጥቼ የመኖር ምንም አይነት እቅድ የለኝም። ከእግዚአብሔር ጋር ግን እዚህ ሆነን ደግሞ ብዙ ስራዎችን እንደምንሰራ ለብዙ ሰዎች ደግሞ እድል እንደምንሆን ተስፋ አደርጋለሁ። ስልኬ ማን ነው የሚደውለው? ነገሮቹ ላይ እንደዚህ ጠንካራ ነው ወይ? ያመስለኝ። እሺ የገበሬ ልጅ ባለው ግን ማለት ነው። በጣም የገበሬ ልጅ በጣም የሚባል የገበሬ ልጅ በጣም ከምታስበው በላይ የገበሬ ልጅ ነኝ። ማርያምን አርሻለሁ፣ አጭጃለሁ፣ ብዙ ነገር አድርጌያለሁ። የምርሽ ነው? ማርያምን እነዚህ ስራዎች ላይ በጣም አባቴ ግንበኛ ነው። ላይክ ለእኛ ሲል ራሱን ገሎ የሚኖር አባት አለ። በቃ ራሱን ገሎ ለእኛ ለልጆቹ ሲል የሚኖር የመጀመሪያ ልጅ ነኝ እና እንደ መጀመሪያ ልጅነቴ በጣም በሚባሉ ስራ ሰራ ነበረ። ከሶኛለም ጥሩ ደረጃ ላይ ነኝ የምምለው አንደኛ በቤተሰብ ስላልተረገምኩ ሊሆን ይችላል። ቤተሰብ ምርቃኔ እንጂ ተረግሜ አላውቅም። እነሱ አዘዘው ሳይሆን በራስ አውቄ የምሰራ ልጅ ነበርኩ እና በጣም የገበሬ ልጅ ነኝ። የሆነ በጣም ማለት ነው። ፋዘሩ ያው እርሻ ምንም እንትን አይልም፣ ግንበኛ ነው እና በዚህ ጉዳይ እንኳን እኔም እንደዛው ነው። እና ጋይስ እንግዲህ እንቀጥላለን ጥያቄዎቻችንን። በዚህ አጋጣሚ ኮሜንት ስር ሀሳብ አስተያየታችሁን እንዲሁም ደግሞ ያላችሁን አዳዲስ ጥያቄዎች ማቅረብ ትችላላችሁ። ሰላማችሁ ብዝት ይበልልን። ሰብስክራይብ እያደረግን እንቆያለን። ሽታው ራሱ ደስ ይላል። በአይነት ምንም ማድረግ አይቻልም። ስለማይቻል እኮ ቻልኩ ችግር የለውም። አይቻልም። ለማንኛውም ኤሊያችን ማነው? ኤሊያችን እስኪደርስ ምግባችን እስኪደርስ ድረስ ሰብስክራይብ ማድረጋችሁ እንዳይረሳ። እንዳችኋለን። አብረን እንቆያለን። ኦኬ ደረሰ። ፓስታውስ በሩስ መልኩ ተቀረበ። ወደ ነገሩ ነትሽ ቦምብ ሆነ ፓስታሽን ወይ ተጣን ካልሆነ አታስፈራሪኝ ነው እንዴ? እኔ እኮ ነው የወጣች ቆይ ግምጄ ምን ያህል ነው የምትወጪ? ምን ያህል መቼስ የምትወጪ ከሆነ ይሄን አታውቅም። እውነት አትችይም? እውነት እግዚአብሔር ይከተፋልም እንዴ? ወዴት? እኔ የምልሽ ቆይ አሁን መቼስ ትዳር አይቀርም። መቼስ ይቀራል ብለሽ ካሰብሽ መውጣት ትችላለሁ እኮ ለነሳኝ። ኦኬ እንደዚህ ታስቢ። ምን ያህል ልጆች ወልዳለሽ ታስቢ? ከሀገር ውጭ አገሬ ጋር አምስት ልጅ፣ ሁለት ወንድ ሁለት ሴት። የመጀመሪያ ልጅ ወንድ ነው ሴት ነው? የመጀመሪያ ልጅ ሴት ብትሆን ደስ ይለኛል። ግን ያው እግዚአብሔር ነው የሚሰጪና እንቅመሰው እስኪ። ዛሬ ከወንድ ልጅ ቀድሞ ይደርሳል። የመጨረሻ ጥያቄ፣ ይሄን ምግብ ልብላው እና ልገምግምሽ ወይስ ትቼ ልምጣ? ልቅመሰው? ጸልዩ ደፍሬ ይባላል።
ምን ነው ያቃጥላል? ውሃ ለምን ቀደሽ? አይ አቃጥለኝ አይደለም የቀደው ረረረች ልጅ ባለሙያች በነገራችን ላይ ካሜራማናችን ዳ አንድ በጎረስ ቁጥር ትበላለህ። የትም አይልም እኮ እኔና እሱ እንጨርሳለን እንዴ? ዳን እንጨርሳለን። ይሄንማ እንጨርሳለን። ሌላ ትጨርስ። በዚህ አጋጣሚ በጣም ጀግና ካሜራማን እና ምርጥ ወንድም ነው ያለ ዳን። በቅርቡ በራሱ ዩቲዩብ እና እንዲሁም ደግሞ በጸዴ ቲክቶክ ስራዎች ይመጣልና እሱንም ሰብስክራይብ ለማድረግ ተዘጋጁልን ፋሚሊዎቻችን። አሁን ያቀረብነው ምግብ እና ግምጄ እርስ በርስ የተጎራረስን ቁጭ ብለን እንጨርሰዋለን። እስካሁን ድረስ አብራችሁን ስለቆያችሁ እያመሰገንን አታውራስ መሰለችው ብቻ ግን እስካሁን ድረስ አብራችሁን ስለቆያችሁ ከልብ እያመሰገንን ይህን ዩቲዩብ ቻናል ሰብስክራይብ፣ ያላችሁን ሀሳብ አስተያየት ደግሞ ኮሜንት ስር እያስቀመጣችሁ በእኔና በግምጃ ዩቲዩብ በአዳዲስና ቆንጆ ስራዎች እስከምንገናኝ ድረስ ይህን ቻናል ሰብስክራይብ ማድረጋችሁ እንዳይረሳ። አብዝተን እንወዳችኋለን። እኔ ደግሞ አንድ ነገር ነበር አንድ ባይ ውዶች፣ የኔ ፍቅሮች፣ የኔ ሁሉ ነገሮች፣ የኔ እና በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። መጠየቅ የምትፈልጉት ጥያቄ ካለ ኮሜንት ላይ አስቀምጡልኝ፣ እጠይቀዋለሁ። እውነት የምሬ ነው። እናንተ መጠየቅ የምትፈልጉት ጥያቄ ካለ ኮሜንት ላይ አስቀምጡልኝ፣ እጠይቀዋለሁ። ልጠይቅኝ የነበረ የፈራሽው ነገር ካለ? አይ እኔ የፈራሁት ነገር የለም፣ ግን እናንተ መጠየቅ የምትፈልጉት ጥያቄ ካለ ከኔም ጋር እሱ ሊጠይቀኝ የምትፈልጉት ከእሱም ጋር ደግሞ ካለ አይ የበለሽ ነው ልከሽ ምን ስለምሰጥሽ ሻውን ትይሽ እኔ ዩቲዩብ ቻናል ሰብስክራይብ ማድረጋችሁ እንዳይረሳ። እና ደግሞ በተጨማሪ ደግሞ ማለት ነው ኮሜንት ላይ እናንተ እያለፋችሁት ያለ ነገር እየታገላችሁት ህይወትን ለማሸነፍ የምታረጉት ነገር ቅመሞችዬ፣ የኔ ቅመሞች አውቃለሁ ብዙ ስቃይ አለ፣ ብዙ ነገር እና ዛሬ እዚህ ላይ ለመድረስ አገራችሁ ገብታችሁ ለመኖር የምታረጓቸው ነገሮች አሉ እና ያለፋችሁትም እንዲወራ ወይም የሚነገር ነገር የሚያስተምረን ነገር ካለ ኮሜንት ላይ ጻፉልኝ፣ አንብቤ አወጣላችኋለሁ ማለት ነው። የእናንተ የሆነ ውስጣችሁ ብሶት የሆነ ነገር ካለ ያን ነገር ለሌላ ሰው መማማሪያ ይሆናል ለብዙዎቻችን እና ጻፉልን። በተጨማሪ ደግሞ ሀሳብ አስተያየታችሁን ወይም እኛ ማስተካከል ያለብን ነገር እኛ የእናንተ ልጆች ጀማሪዎች ነን እና ማስተካከል አለባችሁ ብላችሁ የምታስቡትን እንዲሁም ደግሞ ይህን ነገር ብትሰሩልን ብላችሁ የምትጠይቁትን የራሳችሁን የግል አስተያየት እንዲሁም ሀሳብ ኮሜንት ስር ማስፈር ትችላላችሁ። በጣም እንወዳችኋለን። ይህን የዩቲዩብ ቻናል እንዲሁም የግምጃን ዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ መሆናችሁ እንዳይዘነጋ። በአዳዲስና ቆንጆ ዩቲዩብ ቪዲዮ በቀጣይ እስከምንገናኝ ድረስ ሰላማችሁ ይብዛልን። እንወዳችኋለን። ቻው። እንወዳችኋለን።